አንዱ ፍርድ ቤት አይቻለው ብሎ ሊመሰክር የምስክር ቦታ ይዛል። ዳኛ ይጠይቃሉ። የተከበሩ ምስክር እገሊትን ሲገሉ አይተዋል ሲባል ክቡር ዳኛ አላየሁም። ታዲያ እንዴት ገለዋል ብለው መጡ ሲባል ተጠርጣሪ አይደል ጠርጥሬው ነው። የክስ ችግር የለም። ጠበቃ ሳይኖረኝ አቃቤ ሕግ ሳይቆምልኝ በነፃ ተለቅቄ መጣ። ምክንያቱም እማማ ልጣይሽ ዋሴ ነበሩ። ስንት ዋሳቶ እስር ቤት መኖር አድርጎ ቁጭ አላለ መሰለ። ዳኛው በጣም ቀለኛ እኮ ናቸው። ችሎት ላይ አስቀምጠው ያላግጡባል። በነፃ በዋስ እንዲለቀቅ አቶ ደስታ አስመላሽ የ15,000 ብር የመንግስት ደሞዝተኛ ዋስ ያስፈልጋል አይሉም? እማማ ልጣይሽ ጎንበስ ብለው ክቡር ዳኛ ከርሶ ውጭ ይሄን ገንዘብ የሚያገኛለ? በቀጠሮ ብዛት ከመመላለሴ የተነሳ ክሴን ሁሉ ረስቸው ነበር። አንዱ ይከሰሳል፣ ዳቦ ሻጭ ነው። ክሱን አያውቀውም። የተከበሩ ተከሳሽ ክሶትን ያውቁታል ሲባል ምንድነው ክቡር ዳኛ ሲባል በንጽህና ጉድለት ነው። በዳቦ ቤት ውስጥ የሸረሪት ድር ተገኝቷል ተባለ። ተከሳሽ ግራ ገብቶት ጎበዝ ምንድነው የሸረሪት ድር አለ። ዳኛው የሸረሪት ድር እንደው ሌላው ይቅር ሰላም እንኳን ሚኒስቴር ሆኖ ይቅር አንድ ወንደላጤ ምርር ብሎት ነው ኑሮ እንደው ምንም ትሁን ማንም ትሁን ብቻ እንደው እምታንጠባጥበኝም ቢሆን ሚስት ስጠኝ ብሎ ጸለየ። ያው ፈጣሪም አላሳፈረው መኖሩን እስኪጠላ የምታንጠባጥበው ሚስት ሰጠው። ወንድሜ በገዛ ምላስህ ነው እንደዚህ ወንደላጤና እንደ ሻምበል የምትሆን። እውነቴን እኮ ነው ማወቅ አለብህ። ጉንዳን እኮ ሲነክስ ጥርሱን ሊሞርድብህ እኮ አይደለም ጎትቶ ሊሄድ እኮ ነው። አንተ ግን አንገቱን ነቅለህ እንደምትጥለው ከሱ በላይ ጉልበትና አቅም እንዳለ ካላወቅ እመነኝ አንድ ቀን አጋድሞ ጎሬው ይከታል። አዝባዱ ባንጃ እውነቱን ነው። ማሲንቆና ህሊና ይመሳሰላሉ አለ። ጥሩና መልካም ሲሆኑ በትከሻ ይዘህ ፊት ለፊት ይዘህ ለሁሉም ሰው ታሳያለህ አለ። መጥፎ ሲሆኑ ወደ ጀርባ ትከልልና ትደብቃቸዋለህ። ለዚህ እኮ ነው እኔ እንደ ደጋን ጎኔን ሲያጣሙኝ፣ እኔ እንደ ቆዳ ሆዴን ሲቀዱኝ፣ ልክ እንደ መቃን ቅኝቱን ተምሬ ቅኝቱን ዘምሬ እኔ ማሲንቆ በእጃቸው ገዝግዘው ባዜምኩኝ መከራዬን ውጬ ለሰው ደስታ ሞትኩኝ አለ ማሲንቆ። ስንት ዘመን ሙሉ ቀዳዳ ስትዘፋ፣ ስንት ዘመን ሙሉ ፍራሽ ስትገፋ ህልም ቅዠት ሆኖ ከእንቅልፍ ጋር ጠፋ አለ። አሁን አወቁት የግጥሙን መምጫ መንፈስ አረን የድሩ ዳኛ ሻምበል ግጥም አይ ሻምበል ለመንፈስ አበል ከፍሎ እንዲያስለክፈኝ መንፈስ ሸምን እኔን እኮ የምክትል ሊቀመንበሩን እኮ ጉዳይ ታኮ ነው እንደዚህ ለሻምበል ጉድ ብላ እኔን ማጥቃት የፈለገችው። ይሄ ቀበላችን ምክትል ሊቀመንበር እንዴት እንደተሾመ ታውቃለህ? እዚህ ቀበሌው ስትገባ መረጃ ዴስክ የለም ትላለህ። በፈለግ 2 ቁጥር 3 ቁጥር ምናምን የሚለው እንደዛ ነበር ስራ።
አንድ ቀን ድንገት ደብዳቤ አድረስ ተብሎ የቀበሌው ፎቅ እየወጣ ድንገት ደብዳቤውን ይዞ የሹመት ሆነበትና ምክትል ሊቀመንበር ተባለ። እስካሁን ድረስ ይኸው ልውረድ አልውረድ እያለ ግራ ገብቶት ቁጭ ብሏል ወንበሩ ላይ። ወንበሩን ለማጽናት ነው መሰለኝ ምክትል ሊቀመንበራችን ይህ ስልኩን ያወጣና ቀበቀን የሚፖስተው የሊቀመንበራችንን ፎቶ። ባይገርም የሰርጉ ቀን ሁሉ የሚስቱንና የእሱን ፎቶ ትቶ የሊቀመንበሩን አድርጎ እንኳን ደስ አለን አለ። አንድ ቀን ሞት ፍቅርና እግዚአብሔር በመንገድ ላይ ይሄዱ ነው። መሸባቸው ደከማቸውና ምን እናርግ ሲሉ ቀረብ ካለ መንደር ላይ ሄደን እንግድነት እንጠይቅ ተባለ። ተስማሙና በመጀመሪያ እግዚአብሔር ሄዳሉ። ሄዶ አንኳኩቶ ጠየቀ። ጎበዝ የመሸበት እንግዳ ነኝ አሳድሩኝ አለ። ባለቤቱም ግባ አለው። አስገባው። ቁጭ ካረገው በኋላ ጌታዬ ማን ትባላለህ? አይ እኔ ፈጣሪ ነኝ እግዚአብሔር እባላለሁ አለው። ሰውየው እናቴ የቆላ ከዘራውን ላታርጉ እግዚአብሔር ስለምንህ ስጠይቅ ስጾም ስጸልይ ስቸገር አንድ ቀን መልስ ሳትሰጠኝ ምን አይነት ቀልደኛ ብትሆን ቤት የመጣው ብሎ በቆላ ከዘራ እያሯሯጡ መጣ። እግዚአብሔር እንዴት ኧረ አይሆንም እንደዚህ ያሉ። እሺ ምንሻ ፍቅር ሞክር። እሺ ፍቅር ሄደ ሌላኛው ቤት። እንግዲህ መሸብኝ የእግዚአብሔር እንግዳ ነኝ አሳድሩኝ ገባ። ቁጭ አለ። ተመሳሳይ ጥያቄ መጣ። ማን? ፍቅር እባላለሁ። እናቴ የገባበት ቤት ሚስቱ ጥላው የሄደች ንብረቱን የተካፈለች ገና ወርሳ ይሞላት ሌላ ያገባች ከግርግዳው ላይ ላጣረጋ ጠመንጃው ፍቅር ለአንተ ተገዝቼ አንተና ክብሬ በኖርክ የሰው መሳለቂያ መዋረጃ የአሽሙር መጫወቻ የአሜት ቡና መጠጫ አድርገኝ። ፍቅርም እንዴት ሆነ ተባለ። ኧረ እናቴ ሰፈር ከባድ ነው። ምን ይሻላል ሲባል ሞት አንተ አይሆንም ለእግዚአብሔርና ለፍቅር ያልተመለሰ ሰፈር ለእኔ እሺ እያለ እያጉረመረመ ሄደ። አንኳኳ። አንድ ቤት ሌላኛው ቤት ተመሳሳይ ጥያቄ። ማነህ? እኔ መላከ ሞት ነኝ። ሞት ሰውየው ባለቤቱ ድፍት ብሎ ጌታዬ ንጉሴ አለኝታዬ ግባልኝ ምን ይሁን ድሀ አትል ሀብታም ቀጭን አትል ወፍራም አትል ቆንጆ አትል ፉንጋ አትል አቅም ያለው አትል ስልጣን የሌለው አትል ሁሉንም በኩል የምታስተናግድ ምን ይምጣ ምን ይቅረብልሃል? ኧረ እኔ ሁለት ወዳጆች እሺ ቢሆኑስ ይምጡ ገባ ተባለ። እኛ እኮ ነን እና እግዚአብሔርን ከቤታችን አሯሩጠን ፍቅርን በጠመንጃ ደቅነን ተራርቀን ሞትን እንግዲህ አድርገን በየቤታችን አልተቀበልን። ሊያውም ጠብር ግፍ ብለን አላስተናገርነው። አንድ ባል ገና አራስ ልጅ ነው ያለ። ሚስቱ ወተት ግዛ ብላ ላከችው። ጓሮ ተደብቆ ቁጭ አለ። ጓደኞቹ አያገለ ሲሉ ሲመጡ ዝም በሉ ምንድን ነው? አይ ለጩጨው ወተት ግዛ ብላኝ እዚህ ቁጭ ብዬ የለም ልላት ነው። እነ ግፋይ ፈሬ አጉል ብልጠት በልጅ ሁሉ ያስጨክናል። የሰፈር ታሪክ በዚህ የሚያበቃ መስሎ ነው። የሟች ቁጥር ሲበዛ ድሩ ከፍ አድርጎታል ነበር ገንዘቡ ለቤተሰብ ለሟች ቤተሰብ የሚሰጣውን የዝን ክፍያ የሟች ቁጥር በ10 እጥፍ ሲያድግ የዛሬ ሳምንት ሰበሰበና ስብሰባው ላይ ተናገረ። በቃ ከዚህ በኋላ እንደ 50 በ50 ይቀነሳል ሲባል የሻምበል ጎረቤት ተነሳች። ይሄ ለድሩ በማዘን አይደለም አለች። ይሄ ለድሩ በማዘን አይደል፣ ይሄ ምቀኝነት ሆን ተብሎ የኔ ተራ ላይ ሲደርስ ሆን ተብሎ በምቀኝነት ነው አለች።
የሴትዮዋ ባል እኮ ታሞ አልጋ ከያዘ ገና 2 ሳምንት ይሙት ይዳን ቁርጡ አልታወቀም። አንድ በጣም ሁሉ አቃለው የሚል ሰውዬ ነው አሉ። ወዳጅ ጓደኞቹን ሰብስቦ ሁሉንም ይቀደደው። ወዳጅ ጓደኞቹም ስለ ጉዳዩ ምንም ጉዳይ ዕውቀትም ልምድም ስለሌላቸው አንድ ያላቸው አማራጭ ዝም ብሎ ማዳመጥ። በስብስቡ መሃል የሆነ ጊዜ ጡረታ የወጡ አዛውንት ፓይለት ባሉበት ጀመረላ ጨዋታው። ባለፈው ወደ አዲስ አበባ ስመጣ በአውሮፕላን ፕሌኑ በ70,000 ጫማ ላይ ሲል አዛውንቱ ጫማ ይቀደድ ጎበዝ የቁጥርም እኮ ጡራን ነው። እውነቴን ነው የምልህ እኮ አንዳንዴ ግድ የለው አንዳንዴ እንደዚህ ዞር ዞር ብለህ ከማውራት በፊት ማናለ የለም ብለህ እሺ ግራና ቀኝ ማየት ባትችል እንኳን ስትቀደድ ድምፅህን ዝቅ አድርገው ለማስተባበልና ለማድበስበስ እንዲመች። የዚህ ሰፈር ትክክለኛ የኑሯችንን ምሳሌ የሚያሳይ አንድ የዚህ ሰፈር ገጠመኛል። አንዱ ድራፍቱን ቀምቅሞልህ ማታ በጨለማ ሲሄድ ደንብ አስከባሪዎች ያገኙታል። ቁም ምናምን ብለው ኪሱን ሲፈትሹት ምንም የለውም፣ የተለቀቀ ቤት በለው። በእልህ ስብርብር አድርገው መሬት ላይ አነጠፉትና ከዚህ በኋላ ሁለተኛ ብታመሽ ብሎ አንዱ ታጣቂ ዱላውን ሲሰነዝር ሰካራሙ ከታች አይኑን አይጨፍንም። ታጣቂው ምን ቢል ጥሩ ጭራሽ ትመክታለህ? ጭራሽ ትመክታለህ ብሎ ፊቱን እንዳልሆነ አድርገው አሰባበጡታል። ሲጥልብህ አንድ ያርግ በል መታወቂያ ነው ጣሉት። እንዴት ብሎ እንዲገለጥ አድርጎ ሰጣቸው። ውሰዱ። ታጣቂው ፎቶን እያየ ሰውየውን ሲያመሳስለው መታወቂያው ላይ ያለው የሰውየው ምስልና ከዱላው በኋላ ያለው የፊቱ ገጽታ አይገናኝም። ደንብ አስከባሪው ድጋሚ ሌላ ወንጀል የሰው መታወቂያ ይዘህ ነው የምትዞረው? እናቴ ተፈራረቁበት። የዚህም ሰፈር ሰው ኑሮ እንዲህ ነው የተፈራረቀበት። አቤት ከባድ እኮ ስንቱን ጉድ መሰለ የቻለው። አንዱ ጠጅ ቤት ሰላይ ነኝ ይለናል። እኔ የምለው ሰላይ ነኝ ብሎ መሰለላል እንዴ? በማል ብድግና የስኳር ጠጅ ነው አይደል የምትጠጡት ይለናል። እማማልጣ እሱንማ እየጠጣህ እያወቅኸው ነው። የላይኞቹ ምን እንደሚጠጡ ንገረን እንጂ አለ። ውረታቸው ግራ ግብት ነው የሚለው የዚህ ሰፈር። ከኑሯችን በላይ የነገ ፍርሃታችን ያሰጋል። ተስፋችን በሙሉ እኮ ጽልመት የለበሰ ሆኗል። ነገን በምኞት የሚጠብቅ ሰው እየቀነሰ ነው። ሰላም እደርና እንደምን አደርክ ብርቅ እየሆኑብን እዚህ ሰፈር በዚህ ኑሮ ሁኔታ ምግብ ማስተረፍና በህይወት መትረፍ ድንቃ ድንቅ መዝገብ ላይ ሁሉ ሊያስመዘግብ ይችላል። ወዛደርም በለው አርብቶ አደር፣ አርሶ አደርም በለው ወጥቶ አደር መብላቱ ሳይሆን ትልቁ ጥያቄ በሰላም ማደሩ ነው።
የነ ሻምበልን እኮ አበላል ስታየው በሁሉም ዘርፍ ሰርቀው በሁሉም አይነት ወስደው አሁን የቀራቸው ነገር የሰፈሩን ሰው አስይዘው መበደር። መቼም እኛ ሰፈር ያልተበደረው ብድር አይነት የለም አይደል? ግን አሁን ሊሆንለት የማይችለው ነገር ተበድሮ እንኳን በእዳ አስገብቶ የማይሳካለት ነገር ምንድነው? በሰላም ወጥቶ መግባት። በሰላም ወጥቶ መግባት ለዚህ ሰፈር ሰው ኑሮን እንደማሸነፍ ከባድ ሆኖበታል። ክፋታችንና ጭካኔያችንን እኮ በማይዳሰስ ቅርስ ዘርፍ ካላስመዘገብን ብለን ተያይዘናል። ማፈግፈግ፣ መሯሯጥ፣ ሽሽት የሁል ጊዜ ጉዟችን ሆኗል። እውነታቸው ነው። መምህር ቅኔ መንገድ ዳር ቁጭ ብሎ አንድ ተማሪያቸው ይመጣና ይጠይቃቸዋል። ምሎት መምህር ቅኔ ይሄ መኪና ምንድነው የሚዞረው አሏቸው። ባለፈው የሎተሪ አሸናፊ የጠፋ ጊዜ ሽልማቱ በከተማው እየዞረ አልነበር? የሱ ጊዜ እኮ መምህር ቅኔም ይሄ የምታየው ትልቁ መኪና አንደኛ ዕጣ ነው፣ ይሄ መለሰያ ሁለተኛ ዕጣ ነው፣ ይሄ እያሉ እስከ 5ኛ ዕጣ ዘረዘሩ።